እንደምንነጋገር ነገርሽ ነበር። ስለዚህ አሁን እንነጋገራለን ማለት ነው። ማነው እንደዚህ ያደረገሽ? ምን እንደተፈጠረ ነገር? አይ ምን ይፈጠራል? ያው ቤዛ ክፍሏ ናት፣ ጽዮንም ወይ ክፍሏ ናት ወይ ቤዚ ክፍል ናች። ምንም አልተፈጠረም። አንተም ደግሞ አሁን ይኸው መጣ። ምንድን ነው የምትቀባጥረው? ሴት ምንድን ነው የጠየኩሽ? ልጥራቸው ቤዚ፣ ጽዮን፣ ቤዚ። ሉሊት ጸጥ በይ፣ አፍሽን ዝጊና ምን እንደተፈጠረ ንገሪ። ማነው ጥፍርሽን አንድ በአንድ የነቀለው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ጽና የኢፍራታ ወንድም ተያይዘው እየተደበቁ እየተመካከሩ ነው። ጺም እሷን አልመሰለችኝም ነበረ፣ ፖሊስ ነው የመሰለችኝ። ከዛ ደግሞ ወደ ቤት ከተመለሱ በኋላ ማነው ቢኒያም እናቱን ገኒ ቆይ እስቲ መጣው ብሎ እየጠራችው ነው። ሄደው ከዚህ ጋራ ውጭ የተገናኙትና ሲገናኙ ተሸፋፍነው ነው የተገኙት። እዚህ ጋር ደግሞ ኢፍራታ በጣም እያለቀሰች ነው። ማነች ወንድሟ እያበበላት ነው። ቢኒያምና ናታና አዲሱ ፍቅረኛው አብረው እያወሩ ነው። እንግዲህ ሉሊት በጣም ከባድ ሁኔታ ውስጥ ነው ያለችው። ናታ ደግሞ ብቻዋን ያዛትና ሉሊትን እንደዚህ ያደረገሽን ሰው ነገርኝ ብሎ እየጠየቃት እያለ ያለ መናገር ስለነበራት ጺን ማነች ቤዛን ያጣራቻት። ቤዛ እየሮጠች ስትመጣ እሱ ነው የሚፈልግሽ ብላ ሄደች። ቤዛ ለምንድን ነው ናታ የፈለገኝ ስትለው እኔ እንደዚህ ያደረጋትን ሰው ስጠይቃት እኮ ነው አስጥልኝ ብላ የጣራችሽ ብለው ለቤዛ ናታ ተናግሯል። በጣም የሳቁበት እና እኔ ሁሉም እጅ የላትም ብለው ነው እንደዚህ የሚያደርጉኝ ወይ እያለች ነው። እንግዲህ ውድ ተመልካች እዚህ ጋር ደግሞ ጽዮን ከውጭ እየሮጠች ስትመጣ የት ደርሰሽ ነው የመጣሽው በማለት እንደዚህ አይነት ልብስ ለብሰሽ ልታስይዝኝ ነው ወይ? የት አንቺ በጣም ሁሉም ሰው ከቤት እያንዳንዱ ሄዶ አልቋል። እኔ ብቻ እጅ ስለሌለኝ እኔ ብቻ ነኝ ያለሁት። ምን ልትፈጥሪኝ ነው? ይህንን ልብስ የለበሽው ያስፈራ ስትል አንቺ ምን በሚመለከት ምን አገባሽ ብላ ሉሊትን ልትደበድባት ቤዛ ደረሰችላት ተጣርታ። ቤዛ ከመጣች በኋላ ደግሞ እየሮጠች ፎቅ ወጣ። ወንድሟ ብቻውን ቁጭ ስትል ሳይ ወንድሟ በጣም እስኪን እያባበላት ነው። ግን እንግዲህ ውድ ተመልካች በጣም ሁሉም ነገር ከበርበድ እያለ ነው። እንግዲህ ኤፍራታም እዚህ ጋር ያው እርጉዝ እንደሆነች ለማስመሰል በጣም እሱ ሐኪም ቤት ወስድሻለሁ ሲላት እምቢ እያለች በጣም ብዙ ነገር እያስመሰለች ነው። እና ዶክተሩ ጋር ለብቻዋ ሄዳ ስልክ እየደወለች እየጠየቀች ነው። እንግዲህ ይሄ ነገር ምንም የታወቀ ነገር የለም። እንግዲህ ሁሉም በደፈናው ነው በየአቅሙ እየሄደበት ያለው ማለት ይቻላል። እና አንዳንድ ቦታም የሚያሳዝንም አለ። ግን እኔ እዚህ ጋር የምለው ነገር ማነች ቤዛና ኤፍራታ ከማቼ ወዲህ ነው እንደዚህ ፒስ የሆኑት ማለት ነው? ከመቼ ወዲህ ነው እንደዚህ ስልክ የሆነ ነገር ሲደርስባቸው እርስ በራሳቸው እየተደዋወሉ ምናምን እያሉ ነው የሚጠያየቁት ማለት ነው። እቺ ደግሞ ከናታ ጋራ
አዲስ ፍቅረኛ ለመሆን እየሞከረች ያለችዋን ናታን ብዙ ነገር ለተጠየቀው እየሞከረች የወንድሟን ተነተነችለት ማለት ነው። ወንድሜ አባቴን እሱ ነው የገደለው አለች ማም እያለች ነው። እንደው ፊቷም የቦካ ሊጥ ነው የሚመስለው። ምንም አላማረችኝም። በጣም ዘረጦ ሆነች ትመስለኛለች። እና ወደ ተመልካች በዚሁ ጎራ ብዬ በእርግጥ እኔም ከሷ የምሻል ሰውም አይደለሁም፣ ግን አባባል ይባላል እንጂ። እና እንግዲህ ዳጊና ጽዮን በጣም ምን እንደሚፈልጉ አቤልን ነው መሰለኝ የሚፈልጉት። ትላንትና አቤልና ቢንያም የሉም እና ሰዎቹ እንግዲህ ምን አይነት እርምጃ ለማንሳት እየተመካከሩ ነው። እና ጽዮን ኃይለኛ ትወና እያመጣች ነው በስተመጨረሻው። ይሄ ደግሞ ጅላጅንኩ ትተሸኛት ትሂጂ እያለ ነው። እኔ የሚያሳዝኑኝ ከዚህ ድራማ ውስጥ ምን እንደሆነ ታውቃላችሁ ጋይሶችዬ? ሴቶቹን ሰብስቡ በግድ ቡና ቤት ወስደው በግድ ጨፍሩ፣ በግድ አንገታቸውን ይዘው በግድ ወደ ላይ የሚወረውሩት በእውነት እኔ ነገር ውስጤ ነው የተነካውና ለምን እንደሆነ ባላቅም የሴት ጥቃት ነው። አለቃ መጨረሻ ላይ እንግዲህ እንትናንም እግዚአብሔር ያሳምርላት ብዬ ነው የምጸልይላት። ማነች እቺ ኤፍራታም የእሱ ባልነት ምንም የጠቀማት አይመስለኝም። እኔ እንጃ ብቻ ምን ለመከላከል እንደገባችበት እሷም ታውቃለች። ይህንን ቪዲዮ ሼር ላይክ እያደረጋችሁ ክፍል 94